ከሱስ ህይወት ውስጥ መውጣት ትፈልጋለህ? እስቲ ንገረኝ። እወጣለሁ። ታግዘናለህ? እግዚአብሔር በፊት የነበርኩበት እዛ ቆሻሻ ህይወት ውስጥ የዱርዬነት የጎዳና የመቆሸሽ ህይወት ውስጥ ያው ተመልሼ መግባት አልፈልግም። ባንተ አገላለጽ አሁን በቃ ነፃ ነው ሳይሆን ቀጣዩ ጊዜ ያስፈራል። ለምን? ለጎዳና ቀርብ ነው። አንድ እርምጃ ናት ጎዳና። ተመልሶ ይሄን የ4 ወር ጉዞ ለማበላሸት አንድ እንትን በቂ ነው። ጎዳና አልወጣሁም እንጂ እኔም ልክ እንደየው ነበርኩ። ነጭ ልብስ አድርጎ እንደወጣ አስቢውና ሁሉም በጭቃ እጁ ለመንካት ነው የሚሯሯጠው። በቃ ከዚህ በኋላ ፈተናው ፈተና እንዳይመስልሽ። አሁን ነው የሚያስፈራኝ። እንደው ይሄን ልጅ ብርሃን አሳይተን ወደ ጨለማ የምናስገባው መልሰን ተስፋ እያሳየን ነው የምንነሳው። ማለት እናንተ ጋር መምጣት ማለት ወደ ሱስ ለመመለስ መፍቀድ ነው። ወደ ኋላ መመለስ ጭራሽ አላስበውም። ከዚህ በኋላ አዲስ ህይወት አዲስ ላይፍ ነው። የፕሮግራማችን ስፖንሰር ቴምር ሪል ስቴት ነው። በአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ በፒያሳ በሊሴ ገብረ ማርያም ትምህርት ቤት ጀርባ እንዲሁም በአዋሪ ከሴቶች አደባባይ ወደ ቤተ መንግስት በሚወስደው መንገድ ዳር ዘመናዊ የመኖሪያ አፓርትመንቶችንና የንግድ ሱቆችን እየገነባ ነው። ለመኖሪያ ቤት ፍላጎቶ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከቴምር ሪል ስቴት ያገኛሉ። የንግድ ሱቆችንም እንዲሁ። ለተጨማሪ መረጃ በ0987 85 41 51 ላይ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ዛሬ ከጨለማ ወደ ብርሃን አስቸጋሪ ከሆነው ኢየሱስ ህይወት አገግሞ እንግዲህ ህክምናውን ማጠናቀቁን ተነግሮን ኢዮብ ጋር መተናል። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ከደቡብ አፍሪካ እስከ አዲስ አበባ በጀሞ ጎዳናዎች ላይ እጅግ አስከፊ የሆነ ህይወትን ሲገፋ የነበረው ኢዮብ ከሱስ ለማገገም ወስኖ አምኖ መቅረዝ ኢየሱስ ማዕከል ደግሞ ይሄንን በነፃ እንደሚቀበለን ገልጾልን ማስገባታችን ይታወሳል። ለዚህ ደግሞ ትልቁ ድርሻ በቲክቶክ ስሙ ዶክተር ኖ ተጠቃሽ ነው። ዛሬ ኢዮብ ከሱስ አገግሞ የማዕከሉ ቆይታውን ሊያጠናቅቅ ነው። እኛም ደግሞ እንኳን ከጨለማ ወደ ብርሃን እንኳን ከሱስ ለማገገም ቻልክ ብለን ጣፋጭ ይዘን ተገኝተናል። ወደ ውስጥ ዘልቀንም እንጨዋወታለን። እናንተም አብራችሁን እንድትሆኑ በአክብሮት ነው የምንጋብዘው። እንግዲህ ዛሬ ኢዮብ ከዚህ ደጃፍ ሲወጣ ግን የሚጠጋበት ቤተሰብ የሚጠለልበት ቤትም ሆነ የሚኖርበት ስራ የለውም። ስለዚህ እናንተ ውድ የሸገር ኢንፎ ሚዲያ ተከታታዮች ቤተሰብ እንድትሆኑት አይዞት እንድትሉት እፈልጋለሁ። ከመጀመሪያው ጀምሮ አብራን የነበረችው እሱን ወደኛ ያገናኘችውና እንደ ወንድም እየተንሰፈሰፈችለት ይሄንን ለውጥ ስትጠብቅ የነበረችው ደግሞ ዲቦራ አለች። ዛሬ ዲቦ ምንድነው ይሄ ኬክ ያው እንግዲህ ተደራሳለ የእንኳን ደስ አለ ነው በቃ። ስለዚህ ይሄንን ጣፋጭ ኬክ ይዘን እንገባለን፣ ቆይታ እናደርጋለን። እናንተ በያላችሁበት አብራችሁን እንድትሆኑ በአክብሮት ጋብዛለሁኝ። ወደ ውስጥ እንዝለቅ። እንዴት ናችሁ? አረረረ በደንብ ፋደመቅመቅ ብላችኋል። ሰላም ለዚህ ቤት። እንዴት ናችሁ? ኢዮባ ዶክተር እንዴት ሰላም ነው? ጣፋጭ ይዘን የመጣና ያ ደግሞ ከዛ ከባድ አስከፊ ከነበረው ኢየሱስ ህይወት የጎዳና ህይወት አሁን ወደ ጣፋጭ ወደ ሆነው ህይወት ስለበቃ እንኳን ለዚያ በቃ ብለን ነው እንግዲህ እኔም ዲቦም ያመጣነው። ያው እንግዲህ ውስጥ ገብተን እንጨዋወታለን። ዛሬ በጣም ትልቅ ቀን ነው። በጣም ደስ ብሎኛል። ዶክተር በጣም ነው የማመሰግነው። መቅረዝ ኢየሱስ ማገገሚያ ማዕከልን ቢኒን በቲክቶክ ስሙ ዶክተር ኖን በጣም ነው የምናመሰግነው። ለኢዮባ የዛሬ ህይወት ዛሬ ላይ ቢያንስ አጠናቋል። አሁን ከሱስ ነፃ ሆኖ ቀጣይ ህክምናዎቹን በውጭ ሆኖ መከታተል ይችላል በተባለበት ቀን ትልቅ በህይወቱ ድርሻ ያላቸው ሰዎች ዲቦንም ጨምሮ በጣም ነው የምናመሰግነው። ቁጭ ብለን እንጨዋወታለን። ኢዮባ ምን ትላለህ? እንደው በጣም ደስ ይላል። ልክ
የዛሬ 4 ወር ነበረ ኢዮብ እንግዲህ ከጎዳና ህይወት በቃኝ ከሱስ ማገገም ፈልጋለሁ ይሄንን ህይወት ጠልቼዋለሁ ብሎ እንግዲህ ፕሮግራም ከሰራነው በኋላ በዶክተር ነው ወይንም በቢኒ አማካኝነት መቅረዝ የሱስ ማዕከል የገባው። ደስተኛ ነኝ። እግዚአብሔር ወንድሞች አሉ። እግዚአብሔር እናቴ ደስተኛ ነኝ ብለህ ግን እያለቀስክ ነው። ደስተኛ ነኝ። ማርያም እግዚአብሔር ፈጣሪ ነው አሉኝ ወንድሞቼ እንደዚህ እግዚአብሔር አሉ እንደዚህ ብሎ ክብራ ነገር እንደዚህ ብሎ ፍቅር የሚሰጡ የሚደግፉ አሉኝ። አታልቅስ። አሁን ደስተኛ ነኝ እያልክ ደግሞ ታለቅሳለህ። ደስታ በእንባ ይገለጻል እንዴ? ይታያል እኮ አሁን ደስተኛ እንዳልሆንክ እኮ ይታወቃል። ስለምወዳችሁ ነው ወንድሞቼ ምናምን ነገር እወዳችኋለሁ። መወለድ ቋንቋ አይደለም። ምን አድርገን እነሳለሁ ብዬ ነው በቃ የምጠብቀው ማለት። አይዞ አሁን ይሄን አይዞ ከሱስ ህይወት ውስጥ መውጣት ትፈልጋለህ? እስቲ ንገረኝ። እወጣለሁ። ታግዘናለህ? እግዚአብሔር ይመቻቸው። ያራዳልሽ አመሰግናለሁ። ባሪያለኝ አጣል ችግር ያው አዲሱ ቤቱ ተቀበሉት። አስገቡት። ከ4 ወራት በኋላ ደግሞ እንዲህ እንደምታዩት ከሱስ ማገገም ችሎ አዲስ ህይወት ለመጀመር እንግዲህ ጫፍ ላይ ደርሷል። ዛሬ ልዩ ፕሮግራም ነው፣ አዲስ ቀን ነው ብለን ነው የምናምነው። ኢዮባን እንኳን ለዚህ ያበቃ ብለን ነው እንግዲህ የተሰባሰብነው። እንዴት ናችሁ? እንዴት አየኸው? በጨለማ እንግዲህ ይዘኸው ስትገባ ከዛ ከተነሳ በኋላ የመጨረሻው ኃላፊነት ላንተ ነበር የተሰጠው። አሁን ደግሞ ሐሳቤን ለነሱ ነበር ጥይድ አላርገ መተማመን አይደል? እግዚአብሔር ይመስገን። እንዲሆነው ስታዩ ምን ተሰማ? በመሃል ከዶክተር አቤል ጋርም ተገናኝተን አንድ ፕሮግራም ሰርተን ስለነበረ ካንተ ጋር ነው ደግሞ አሁን አንድ ላይ የተገናኘ ነው። ምን ተሰማ ስታዩ? ኢዮባን ታውቀዋለህ፣ የጎዳናን ህይወት የሱስ ህይወትን ታውቀዋለህና ምን ተሰማ? እኔ ለውጡ በጣም የሚገርም ነው። ፈረንጆ ነበር ቀላ ማረበት። ያው እንግዲህ ለውጥ ማለት እንደዚህ ነው። ለውጥ ማለት እንግዲህ እንደዚህ ነው። በጣም ይገርማል። በጣም አይናፋር ሆንክ እንዴ? አዎ እዚህ ከገባሁ በኋላ እንዴ ምንድነው አይናፋር እንዲሆን የሚደረግ ትምናለ አለ እንዴ? ያው ሱሱ ነበረ ደፋር የሚያደርገኝ። ያው ሁሉ ከቀረ በኋላ ወደ ራሴ ተመልሻለሁ። እንግዲህ ቤዚክሊ ወደ በፊት ማንነቴ። የጥሞና ጊዜ ምን ይመስላል? ከዛ ወደዚህ ስትሸጋገር ብዙ ከባድ የሆኑ ሌሊቶች፣ ከባድ የሆኑ ቀናቶች ይኖራሉ ብዬ አስባለሁ። ምክንያቱም ትግል ነው፣ ሂደት ነው። አሁንም ከዚህ በኋላ ቀጣይ ሂደቶች እንዳሉ ባለፈው ዶክተርም ሲናገር ነበርና ወደ ራስህ ወደ ውስጥ ስትመለከት የተሰማ ስሜት ያለህ ነገር እንዴት ነው? የመጀመሪያ ሳምንቶች ይከብድ ነበረ። ግን ያው ብቻዬን ስላልነበርኩኝ ያው ዶክተሮችም አሉ፣ ስታፍ ሜምበሮችም አሉ። ያው ቢከብድም ግን ያው የማይቻል ነገር የለም። ያው ጥርስሽን ነክሰሽ እስከገባሽ ድረስ ያው መወጣት ነው። የራስ ጥንካሬ ይፈልጋል። ያው ሰፖርትም እያደረጉን ነው ዶክተሮቻችን። ያው እንግዲህ ለዚህ ደርሻለሁ፣ ከሱስ ነፃ። ተመስገን። ይሄ በጣም ትልቅ ነገር ነው። እኛም እንግዲህ እንኳን ለዚህ ያበቃ ብለን ነው ይህንን መሰናዶ ያዘጋጀ ነው። ቀደም ሲልም በመግቢያ እንዳልነው ከዚህ ደጃፍ ቢወጣ ከዚህ ቤት ቢወጣ የሚጠለልበት ቤት የሚያድርበት ወይም ደግሞ የሚሰራው ስራ ራሱን የሚያስተዳድርበት ገንዘብ የለውም።
እዮብ እንደሚታወቀው እንግዲህ ምክንያቱም ጎዳና ላይ እንደነበረ ከዚህ ቀደም ህይወቱንም ስለሚያሳይና አሁን ይሄ ፕሮግራም የነገ ህይወትህንም የተሻለ ሊያደርግ የሚችል በጣም ብዙ ደጋግ የሸገር ኢንፎ ሚዲያ ተከታታዮች በተለያየ ዓለም ክፍል የሚገኙ ለነገ ህይወት መሰረት የሚጥሉበትም እንደሚሆን አምናለሁ። ብዙ ነገሮችን እንጨዋወታለን። መጀመሪያ ግን እንግዲህ እንኳን ለዚያ በቃ ብለን ኬኩን ይቁረሳል። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በውቢቱ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። እንኳን ለዚያ በቃ። ልደት የቆረስከው መቼ ነው ለመጨረሻ ጊዜ? ብዙ ጊዜ ሆነኛል። ዛሬ በጣም ደስ የሚል ልዩ ቀን ነው። መቼም የሰው ልጅ ህይወት ወደ ተሻለ ነገር መቀየር ደስታው በጣም ልዩ ነው። በዚህ ነገር ላገዛችሁ ለሁላችሁም መቅረዝ ኢየሱስ ማገገሚያ ማዕከልን፣ ቢኒን፣ ዶክተር ነውን በጣም ነው ማመሰግነው። ዲቦን እንዲሆኑ እዮባን ማየት በራሱ ቀላል ነገር አይደለም። የወደፊቱን ደግሞ እንደ እግዚአብሔር ፍቃድ የተሻለ እንደሚሆን ሁላችንም እንጥራለንና እንደው መጀመሪያ እዮባ ምን ተሰማ? እንግዲህ ዛሬ ላይ ያኔ ከዛ ተነስተክ ወደዚህ ስትገባ ይሄን ቀን ታስበው ነበር? ምን ተሰማ? ያው እንግዲህ በጣም ደስ የሚል ስሜት ነው የሚሰማው። ያው ከጨለማ ወጥቼ ወደ ብርሃን ገና አሁን የሚያሳስበው ከዚህ ከወጣው በኋላ ነው። ያው ብዙ ቻሌንጆች አሉ። እነሱን እንግዲህ ያው ከእግዚአብሔር ጋር ለመወጣት ዝግጁ ነኝ። ያው የዛሬዋ ቀን ግን ያው ደስ ይላል። ከሱስ ነፃ ሆኜ ስንት ዓመት ነበር በሱስ ህይወት? ያው ከደቡብ አፍሪካ ጀምሮ ነው። ያው ብዙ ዓመት ሆነኛል። ወደ ከ10 ዓመት በላይ ሆነኛል ሱስ ውስጥ ከነበርኩ። እንግዲህ አሁን ሶበር ሆኜ ክሊን ሆኜ ህልም ውስጥ ያለ ነው መሰለኝ እና በጣም ደስ ይላል። እግዚአብሔር ይመስገን። ማንም ሰው ከወሰነ አደርገዋለሁ ካለ እንደሚሳካ ማሳያ ነው። በየትኛውም አይነት ሁኔታ ውስጥ ቢሆን ማሳያ ነው። እንግዲህ በጣም ነው ደስ የሚለው። ቢኒ ምን ትላለህ? ያችን ወደዚህ ይዘው ስትመጣ የነበረው ነገር አለ፣ አንተም ያሳለፍከው አለ። እኔ እንኳን በመቅረዝ ሁለተኛ ጊዜ ነው እንደዚህ የሰው ህይወት ስንቀይር። ብዙ ጊዜ እየመጣሁላ አላየሁትም ማሏሽ ነገር። አንደኛ እንዲለምደኝ አልፈለኩም። ከአንዴ ከሱስ ማገገሙ ጉዞ እንዳለ ሆኖ ነገ ደግሞ የሚጠብቀው ከባድ ህይወት አለ። እዛ ላይ ሰው መልመዱ ጥሩ አይደለም። ነገም እንትና ይመጣልኛል ብሎ ነው ኤክስፔክት የሚያደርገው እና አሁን እንደውም በቃ ከባድ ጊዜ ላይ ነው። ባንተ አገላለጽ አሁን በቃ ነፃ ነው ሳይሆን ቀጣዩ ጊዜ ያስፈራል። ከባድ ጊዜ ላይ ነው ያለው። ለምን? ከዚህ ወጣ፣ ስራ የለውም፣ ገቢ ምንጭ የለውም፣ ማረፊያ የለውም። ለጎዳና ቅርብ ነው። አንድ እርምጃ ናት ጎዳና። ተመልሶ ይሄን የ4 ወር ጉዞ ለማበላሸት አንድ እንትን በቂ ናት። በቃ አሁን ከባዱ ጊዜ አሁን ይሄን ልጅ አሁን ካልያዝ ነው አሁን ካልረዳ ነው ምንም በቃ በዜሮ ማባዛት ነው። የመቅረዝንም ያንቺንም የኔንም ልፋት የሱንም በዜሮ ነው የምናባዛው። ገብቶሻል አባባል?
አሁን ነው የሚያስፈራኝ እንደው ይሄን ልጅ ብርሃን አሳይተን ወደ ጨለማ የምናስገባው መልሰን ተስፋ እያሳየን ነው የምንነሳው። እዚህ ጋር ነው ግን ሰው መልመድ የለበትም ደግሞ ምልሽ ለዛ ነው በየቀኑ እየመጣሁ ማልጠይቀው ምናምን ነገ ሲወጣ ዶክተር ነው አለ ምናምን እንዲል አልፈልግም። ለራሱ ፈጣሪና እሱ ናቸው ያሉት ይሄን ማወቅ አለበት እና ህዝብ እና ምናምን ነው እኛ ካላገዝ ነው ግን ብርሃን አሳይቶ እንደማለት ነው ተስፋውን እንደመቀማት ከባድ ነገር ነው የሚያረግን ያለ ነው። እውነቱን የምነግርሽ እውነት ነው። ካሳለፈው ከባድ የበለጠ የበለጠ ከባድ ይሄ ነው። ተስፋ አሳይተን ነው መልሰን ጨለማ ውስጥ የምንወረውረው። ካልደገፍ ነው ምንም ጥቅም የለውም። እንግዲህ እዚህ ጋር ደርሰን ወደኋላ እንመለሳለን ብዬ አላምንም። እንግዲህ ሸገር ኢንፎ ሚዲያ ተከታታዮችን በተለያየ ዓለም ክፍል ላይ የሚገኙ ይሄንን ለውጥ ማምጣቱ በራሱ ያስደስታቸዋል ብዬ አስባለሁ። ምክንያቱም ሰውን ለመርዳት በመልካም በቀናነት ለማገዝ እጃቸውን የሚዘረጉ እጅግ በጣም ብዙ ናቸው። ለዮባ ደግሞ የሚያስፈልገው ብዙ አይደለም። ትንሽ ድጋፍ ብታደርግለት የራሱ የሆነ እውቀት አለው፣ አቅም አለው፣ ገና ወጣት ነው። ካሁኑ ተረጂ እንዲሆን ሳይሆን ወደሆነ ስራ ወደሆነ ነገር ደገፍ ብናደርገው ያችን ለጎዳና አንድ እርምጃ የሆነችውን ወደኋላ መለስ አድርገን ወደ ቤት ወደ አንድ ነገር ማስገባት ነው። እሱ በቃ ግዴታችን ነው እንጂ ያለበለዚያ ትልቁን ጭካኔ ነው እያደረግን ያለ ነው። በቃ ተስፋ ሳየ ነው የራስ ጉዳይ እንዲህም አለ የራስ ጉዳይ ነው የሚሆንብን። በቃ በጣም ከባድ ነገር ነው። እንግዲህ ዶክተር ምንድነው የምትለው? አሁን እዚህ ጋር አሁን ጨረሰ። እንደውም 3 ወር ነው አይደል የአብዛኛዎቹ በዚህ የሚያደርጉት ቆይታ? ትንሹ የኛ የምንመክረው ቆይታ 3 ወር ነው። ዮባ 4 ወር ቆይቷል። እንግዲህ ሪሃብ ሴንተር ውስጥ ገብቶ የማግኘት ያለበትን ቴራፒ አብዛኛውን ወስዷል፣ ሙሉ በሙሉ ጨርሷል። ከዚህ በኋላ ያው የሱስ ሕክምና የሚያልቅ አይደለም። ልክ ሪሃብ ሴንተር ውስጥ ሲወጡ በቃ ጨርሳቸዋል፣ ሰርቲፋይ ሆናቸዋል የሚባል አይነት ቴራፒ አይደለም። ሱስ ረጅም ጊዜ የሚቆይ ህመም ነው፣ የማገርሸት ባህሪ ያለው። ስለዚህ ውስጥ ያለውን ጨርሷል። ከወጣ በኋላ ደግሞ የተመላላሽ ሕክምናውን ይቀጥላል ማለት ነው። በወጣለት ስኬጁል መሰረት መቅረዝ ውስጥ ካሉ ባለሙያዎች ጋር ሕክምናውን ይቀጥላል። እንግዲህ ከዚህ ሲወጡ ትልቁ ስጋት ወይም አደጋ ምንድነው? የሱስ ባህሪ ራሱ ሪስክ ነው ማለት ነው። ሱስ የሚያገረሽ አይነት በሽታ ነው፣ የማገረሸት ባህሪ ያለው። ስለዚህ እንዳያገረሽ ፕሪቬንሽን አለው፣ ፕሪቬንት ማድረግ ይቻላል፣ የማገረሸት እድልን መቀነስ ይቻላል ማለት ነው። ያ አንዱ ከወጡ በኋላ ስራ ውስጥ መሆን፣ የተረጋጋ ህይወት ወይም ደግሞ ስኬጁል ያለው ህይወት ውስጥ ውሎ ውስጥ መዋል መቻላቸው ወደ ሱስ የመመለስ እድላቸውን በጣም ይቀንሰዋል። አሁን የኢዮብ ስጋት እሱ ነው። የኛም እንትን ከወጣ በኋላ ምንድነው የሚሰራው፣ የት ነው የሚኖረው፣ የት ነው የሚገባው፣ በቀን ውስጥ ማድረግ የሚችላቸው አክቲቪቲዎች ያስፈልጉታል፣ እነሱ እንዴት ይሟሉ የሚለው ትልቅ የሁላችንም የቤት ስራ ነው ማለት ነው። ዶክተር ነው በጣም ጥሩ አድርገን የገለጽከው። እንደ መቅረዝ እዚህ ድረስ እንግዲህ መተናል። እዚህ ላይ ልንለያይ አይደለም፣ አሁን አብረን ነው የምንቀጥለው እስከ መጨረሻው። ግን ሪከቨሪ ካፒታሉ አንዱ መቅረዝ ነው። እዚህ ያለ ነው በሙሉ ለሱ እንደ ካፒታል ነን። ተመልካቹም ደግሞ የኢዮብን ለውጥ ለማጽናት ትልቅ ሚና መጫወት ይችላል ማለት ነው እና የአንድ ሰው ህይወት የእሱ መለወጥ ለብዙዎች ተስፋ ነው። ብዙዎች ደግሞ ይቻላል የሚለው መልእክት ያስተላልፋል። ባይዞ የኢዮብ መለወጥ በልጆቻችን ላይ ፖዚቲቭ የሆነ ተጽዕኖ አለው። ምክንያቱም ሰዎች ከሱስ ውስጥ ያሉ ልጆች እንኳን ሱስ ለማቆም ተነሳሽነት እንዲኖራቸው ያደርጋል ማለት ነው። ስለዚህ የኢዮብ ሪከቨሪ ቢጸና ምናልባት በሱስ እየተቸገሩ ያሉ ልጆች፣ ቤተሰቦች፣ ወዳጆች፣ ጓደኞች ያሉን ራሱ ኢዮብ ባይመለስ ይሻላል ማለት ነው። ኢዮብ ቢጸና ሞር ተስፋ ይሰጣል። ስለዚህ ሰዎች እንዲያቆሙ ምክንያት የመሆን አቅም አለው ማለት ነው። ስለዚህ ኢዮብ የሁላችንም ኃላፊነት ነው ብዬ አስባለሁ። የምናደርገው እያንዳንዱ ነገር ኢዮብ ህይወት ላይ ትልቅ ተጽዕኖ የማምጣት አቅም ስላለው ትንሽ ነገር በማድረግ ብዙ ለውጥ በኢዮብ ላይ ማምጣት እንችላለን ብዬ አስባለሁ እና ይሄ ልክ እንደ የሁሉም የእኛም እዚህ ያለ ነው የተመልካቹም የቤት ስራችን ነው። እንደምንወጣው እርግጠኛ ነኝ። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ?
ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤት ሆን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በውቢቱ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህም ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። እውነት ነው። እንግዲህ ከእግዚአብሔር ጋር እንወጣዋለን። እንግዲህ ከመጀመሪያ ጀምሮ ዲቦ ከዛ ከነበረ ወደኛ የሚያመጣችው ዲቦ ነች። ጥቆማውንም የሰጠችው በቃ ብላም አልተወችም። አብራ በእያንዳንዱ ነገር ከጎኑ ነችና አሁን ዛሬ ስታዩ ምን ተሰማሽ? ያኔ የጸለይኩት ጸሎት ብለሽ በጣም ገርሞኝ ነበረ። በጣም ደስታ፣ ቃላት የማይገልጸው ደስታ በእውነት በቃ ኬኩ ላይ እግዚአብሔር መልካም ነው የሚለውን የሁላችሁን መልካምነት ነው በእግዚአብሔር ውስጥ ያየሁትና ያንን ለመግለጽ ነው እንደዚህ ያጻፍኩት። ያንቺ መልካምነት፣ የዶክተር የወንድማችን ሁላችሁም እና በቃ የእግዚአብሔር መልካምነት በእናንተ ውስጥ ያየሁበት ነው በእውነት ሂደትና በጣም ነው ደስ ያለኝ። ቃላት አይገልጸውም መስዬ። እግዚአብሔር ሲያደርግ እንጂ ሰው በራሱ እንደዚህ ሊያደርግ አይችልም። እግዚአብሔር በሰው ውስጥ ሰውን ሊረዳ ሲፈልግ ነው ይሄን ሁሉ ሂደት የሚካሄደውና በጣም ቃላት የማይገልጸው ደስታ ነው የተደሰትኩት መስዬ። እግዚአብሔር ይመስገን። እንግዲህ እንኳን ለዚህ በቃን ነው። እንግዲህ ያለፈውን ከእግዚአብሔር ጋር እንደተወጣ ነው ሁሉ መጪውንም እንወጣዋለን። የተለየ ደረጃ ላይ ወይም ደግሞ ጥሩ የሚባል ነገር ላይ ይደርሳል ብዬ አምናለሁኝ። ምክንያቱም ትልቁን ነገር አሁን እዚህ ጋር ደርሷል። አሁን ከዚህ በኋላ ያለው የኢኮኖሚ አቅም ነው እንጂ ለጎዳና አንድ እርምጃ እንዲቀረው የሚያደርገው በሌላው ነገር በጣም ጠንካራ ነው። ስለዚህ ይሄንን ደግሞ ደጋግ እጆች ይዘረጋሉ ብዬ አምናለሁኝ። የስራ እድል ያላቸው መስጠት የሚችሉም በዚህ አጋጣሚ እንዲያግዙን ነው የምንጠይቀው። ግን ኢዮባ ምን ልትሰራ ትችላለህ? እንደው ምን አይነት እድል ቢሰጠኝ ብለህ ትጠይቃለህ? ያው ከሱስ ትቻለሁ፣ ከሱስ ነፃ ሆኛለሁ እና እዚህ ያለው ጭንቅላቴም በሁሉ ነገር አፕዴት አድርጌያለሁ። በፊት የነበረኝ ታለንት፣ በፊት የነበረኝን እውቀት ያው በማንበብ ቴራፒ ሴሽኖችን በመውሰድ ያው ፊልሞችንም በማየት ሁሉ ነገር አዳብሬያለሁ። መጽሐፍን በማንበብ እና በማንኛውም የስራ ዘርፍ ለመሰማራት ያው ዝግጁ ነኝ። ያው ላንጉዌጅም አለ እስካሁን ድረስ ያልሞተ ሀብቴ። ስለዚህ ማንኛውንም ስራ ለመቀበል ዝግጁ ነኝ። ያው ቋንቋ ነክ ነገሮች ኮንፊደንስም 100% ነው። ማንኛውንም ቻሌንጅ ለመቀበል ዝግጁ ነኝ። ወደኋላ መመለስ ግን አይታሰብም። ወደኋላ መመለስ ጭራሽ አላስበውም። ከዚህ በኋላ አዲስ ህይወት፣ አዲስ ላይፍ ነው። ያው ከእግዚአብሔር ጋር እንግዲህ እወጣዋለሁ ብዬ አስባለሁ። እውነት ነው። እግዚአብሔር አዋቂ ነው። ቢኒ እንደው ምን ትመክረዋለህ? አንተ ካለፍክበት ሊገጥምህ ይችላል የምትለው ቻሌንጅ እና እንደ አንድ ያው ሕክምናውን ወስዷል። ከዚህ በኋላ የሚቀጥል ነገር አለ። ግን ደግሞ አንተ ከህይወት ተሞክሮ ካየኸው ካሳለፍከው ለኢዮባ ብቻም ሳይሆን ለሚመለከቱ በዚህ ሂደት ውስጥ ላሉ ምን ትላቸዋለህ? ባይዘው ማገገሙ ቀላል ነው፣ አገግሞ መቆየቱ ነው ፈተናው። አሁን ይሄ ልጅ ነጭ ልብስ አድርጎ እንደወጣ አስቢውና ሁሉም በጭቃ እጁ ለመንካት ነው የሚሯሯጠው። በቃ ከዚህ በኋላ ፈተናው ፈተና እንዳይመስልሽ። ዝም ብሎ ቁጭ ባለበት ሲጋራ ይሸተዋል ምናምን፣ በቃ የሆነ ሰይጣን ወይ ያመለጠኝ ብሎ የሚተው ልጅ አይደለም። በደንብ ነው የሚፈትነው። ከዚህ በኋላ ያለው ነው እንደውም
በጣም ከባድ። አሁን መሰረት ነው የጣልንለት። ከዚህ በኋላ ያለው በጣም ከባድ ነው። መገንባት አለበት። እዛ ላይ ካልሰራንበት ምናምን በቃ የሚገርም አገላለጽ ነው። ነጭ ሸሚዝ ለብሶ ሁሉም በጭቃ እጁ ሊነካው ኦልሬዲ የሚያውቃቸው እንዳለ በጭቃ እጅ ያላቸው ሰዎች ናቸው። ኦልሬዲ በሱስ ህይወት ውስጥ ያሉ ናቸው። ያቺ ነጭ ሸሚዝ በቃ ጥቁር ሆና ነው በደቂቃ አትቆይ። እንዴት ይጠብቃት እንዳትቆሽሽ ርቀቱን ጠብቆ በቃ እግዚአብሔር ነጭ የለበሰ ሰው የሆነ የሚያደርገው አቻ በኋላ እንደዛ ካላልሽ አይሆን። ህይወት ላይ ደግሞ እንደዚህ አይነት እድል ላይኖር ይችላል። አዎ አይመጣም። ሁለቴ ጭራሽ አይመጣም። አንድም እሱ እድለኛ ሆኖ ነው ያገኘው። ሁለቴ ደግሞ እድል የሚባል ነገር የለም። ገብቶሻል? አንዳንድ ነገሮች ከእጅሽ ከወጣ በኋላ ዋጋውን የምታውቂው ጊዜ አለ። እንደዛ እንዳይሆንበት ነው የምፈራው። የማይሆን ነገር አሳየ ነው የምልሽ። ለዛ ነው አጨራረሱን ካላሳመርንለት አጉል ተስፋን ያሳየ ነው። ደግሞ ይሄ ምንም በጣም የሚያምር ማዕከል ውስጥ ነው። በጣም የሚገርም ነው። ባለፈውም ብያለሁ። በጣም በቃ የሚያምር ህንፃ ነው። በጣም እሱ ህንፃው በእኔ ቪዲዮ ያዩታል፣ ችግር የለም። አሁን ከዚህ ወጥቶ ደግሞ ጎዳና ሲገባ አስቢ። በፍጹም እሱ በቃ በፍጹም እኔ የሚያስፈራኝ ለዛ አሁን እሱ ሱሱ ቀረና ይናፋር ሆነ። አይገርምህም? ሱሱ ነበር የሚያደፋፍረኝ አለ። ያረጋል እንደዚህ ያደፋፍራል። ባለጌ እኮ ነው። እግዚአብሔር በጣም ባለጌ እኮ ነው። እና አሁን ያው እጁን እያሻንገቱን እያቀረቀረ ስለኔ ነው የሚያወሩት። ስለዚህ አይ መደፋፈሩ በራስ መተማመኑ ደግሞ እንዳለ ነው። ምንም አልተነካም ብሏል። ኮንፊደንስ እንዳለ ነው። ትልቁ ነገር ያው ከዚህ በኋላም ያው ብዙ ቻሌንጅ ስለሚበዛ እዚህም እያለው ያንን ነገር ነበር ለብቻዬ ሶን ከጓደኞቼ ጋር ሳልቀላቀል ስቀር ብቻዬን የሆነ ሰዓት ወስጄ አስባለሁ። በቃ እንዴት ነው ቻሌንጆች መወጣት የምችለው ከወጣው በኋላ ተመልሼ እንደዚህ አይነት ነገር ውስጥ ልገባ ነው የሚለውን ነገር ማለት ነው። ያን እያሰብኩኝ በቃ ልክ በሚያሰኘኝ ጊዜ ወይ በሚፈታተነኝ ጊዜ ምን ማድረግ እንዳለብኝ ያን ሁሉ ነገር ያው ዴቨሎፕ አድርጌያለሁ ማለት ነው። በዚህ ቆይታዬ መሸወጃ መንገዶችን አዘጋጅቻለሁ። ከምን አይነት ጓደኞች ጋር መዋል እንዳለብኝ፣ ምን አይነት ህይወት ውስጥ መግባት እንዳለብኝ፣ ምን አይነት ቦታ ማሳለፍ እንዳለብኝ ያን ሁሉ አስቤበት ጨርሼዋለሁ ማለት ነው። እኛማ እንደው የሚደረገው ድጋፍ እስኪሰባሰብ ድረስ ከዚሁ እንዳትወጣ እንደው አደራ እንላለን እያልን ነበር አይደል? ምክንያቱም በጣም ያስፈራላ። አሁን እዚህ ጋር በቃ ቆይታው በቃ ተብሎ ግቢ በር ተከፍቶለት የሚወጣ አይደለም። ቀደም ሲልም ተገልጿል። ስለዚህ እንግዲህ የሸገር ኢንፎ ሚዲያ ተከታታዮች፣ የዶክተር ኖም የቲክቶክ ቤተሰቦች በጣም ብዙ አሉ፣ ለመልካም ነገር እጃቸውን የሚዘረጉ መቅረዝ የሱስ ማገገሚያ ማዕከል የቲክቶክ አካውንቶችን በደንብ እየሰራችሁ ነው። ስራችሁ ምን እንደሆነ ተመልካቾችን በደንብ እያዩ ስለሆነ በአንድ ሰው ላይ ለውጥ ለማምጣት እዚህ ድረስ ከተደረሰ የሌላው ደግሞ 50 ሎሚ ለአንድ ሰው ሸክሙ እንደሚባለው ለ50 ሰው ግን ጌጡ ነውና ይሄንን በደንብ ለብዙ ወጣቶችም ተስፋ ይሰጣል። ስለዚህ እድል ያላቸው ሁሉ በዚህ በኩል ይሄን በዛ ማለት እንደሚችሉ አምናለሁ። እስከዛ ግን አሁንም መቅረዝን ነው እንግዲህ ያው ለኢዮብ ዋጋ ከፍለናል። ይቀጥላል አይደለ? አንድ ነገር ሳይያዝ ኢዮብን በቃ እንደዚህ ጀስት አሁን መልቀቅ ወይም ደግሞ አደገኛ ወደሆነ ሁኔታ ውስጥ እንዲገባ ሳይሆን በቃ ሴፍ የሆነውን ነገር እስከሚመቻችለት ድረስ መቅረዝ ያው ይቀጥላል ማለት ነው። እንግዲህ ባለፈው ያየሻቸው ልጆች አሉ ከጎዳና ተነስተው የነበሩ እነሱም ላይ ያየነው ነገር በጣም ደስ የሚያሰኝ ቤተሰብም የተደሰቱበት እነሱም የተጠቀሙበት እድል ነው። እንዴት ነው አሉ? አሁን እነሱ 3 ወር ጊዜ ጨርሰው ወጥተዋል። ከጎዳና ወጥተው ወደ ቤተሰብ ተመልሰዋል። ሁለቱንም አቋቁመናል። አንደኛው ልጅ እናቱ ጋር በረንዳ እንዲህ ተከራይተንለት ቡና፣ ሻይ እንዲሁም ደግሞ ይሄ ብስኩት የሚጠባበሱ ነገሮችን
እንድትሰራ ለስራ ለመጀመር የሚያስችላትን ገንዘብ እንግዲህ ከልጅ ማኛ ጋር መቅረዝ ሁለታችን ሼር አድርገን ሰጥተናቸው ስራ ጀምረዋል። ቀነኒሳም እናቱ በጣም ናፍቀው ነበረ። በጣም የሚያሳዝኑ ልጆች ናቸው። በእውነት በጣም የሚያረካ እንትን ነውና እንግዲህ እንዳላችሁት ነው እግዚአብሔር እነዛን ሁለት ልጆች አዲስ አበባ ላይ ካሉ ብዙ የጎዳና ልጆች ውስጥ ምርጫ ነው ብለን የምናስበው። እግዚአብሔር ስለመረጣቸው መጥቶ ህይወታቸው ተቀይሮ በጎዳና በኩል ሳያልፉ ነው ሁለቱም ቀጥታ ወደ ቤተሰብ ነው የሚል በዛ ማለፍም አልፈለጉ ተረድተውታል በደንብ ምን ያህል ትሪገር እንደሚያደርጋቸው። የነሱ ደግሞ በዛ እድሜ በጣም ነው እኮ የሚያሳድገው። በልጅነታቸው ይደውሉልናል ያሉበትን ሁኔታም እኛም እንከታተላለን። መጥተው የመጠየቅ እኛም ደግሞ ሂደን ያሉበትን ሁኔታ የማየት ፕላኖች አሉ። በዛ መሰረት የነሱን እንትን አድርገናል ማለት ነው። እየመጡም ህክምናቸውን ይቀጥላሉ። ኢዮባም እንግዲህ ሲወጣ ቅድም ያነሳሳቸው እንትኖች አሉ። የመጀመሪያው ጥንቃቄ የዱሮ አብረውት ይጠቀሙት የነበሩ ጓደኞች ጋር ያለውን ግንኙነት ሙሉ በሙሉ ያለምንም ርህራይ ማለት በቃ ማስወገድ ነው ያለበት። የሱ ግብ አሁን ሪከቨሪውን ማጽናት ነው። የነሱ ግብ ደግሞ ኢዮብን መመለስ ነው። ይሄ እንትን ያለ ነው። በቃ እነሱ አቺቭ ማድረግ የሚፈልጉት የኢዮብ መመለስ ነው ለነሱ እንደ ትልቅ ድል። ምናልባት ኢዮብን ልክ እንደጠፋ ልጅ ሊያስቡት ይችላሉ ማለት ነው። ቢመለስ ሴሌብሬት ነው የሚያደርጉት። በቃ ሊያጨበጭቡ ይችላሉ፣ ደስ ሊላቸው ይችላል። ስለዚህ ያን ሴሌብሬሽን መፈጠር የለበትም ማለት ነው። አንዱ በጣም መጠንቀቅ ያለው ነው። ሁለተኛ በጣም ኮንፊደንስ ሊሰማን አይገባም። ሱስ ላይ በቃ ከዚህ በኋላ እኔ 4 ወር አቁም ያለውና አልመለስም የሚል ኮንፊደንስ ሳይሆን የሚያስፈልገን ጥንቃቄ፣ ፍርሃቱ ነው የሚያስፈልገን። ብዙ የፈራ ሰው ብዙ ይጠነቀቃል። ምክንያቱም ሱስ ከኛ አቅም በላይ የሆነ ነገር ፈሪ እናቱ ልጅ ይባላል። ትክክል ነው። ሱስ ላይ ይሰራልና ብዙ መፍራት ብዙ ትሪገር ሊያደርጉት የሚችሉ ሊቀሰቅሱት የሚችሉ ነገሮችን አቮይድ የሚያደርግ ሰው ወይም ስማርት የሆነ ሰው ነው ባይዞ የሚጸናው። ቅድም እንዳለን ዶክተር ነው እንደነገረን በጣም መፍራቱ ነው የሚያዋጣው ማለት ነው። ኤቪደንስ ያለው የፈራ ሰው ብዙ የፈራ ይጸናል የሚል ነው እንጂ ሂደን ራሳችንን የምንጋፈጥ ከሆነ ትሪገሮቻችን ማስወገድ ያለብኝ ነገር አብሬ ማስቀጠል ከፈለኩ ሱስ እኔን የመያዝ እድሉ ሰፊ ነው። ለምን ከእኛ አቅም በላይ የሆነ ነገር ነው ሱስ። ስለዚህ ጥሩ ነው ጓደኞቹን ማስወገድ አለበት። ቦታዎቹን እስኪ ሊያቸው ልጠይቃቸው፣ ሪከቨሪ ላሳያቸው፣ እንዴት እንዳማረብኝ ላሳያቸው ብለን ከሄድን እዛው ሊያስቀሩን ይችላሉ ማለት ነው። እና እንደዚህ አይነት ቦታዎች በሄድን ቁጥር የመመለስ እድላችን ይሰፋል። ወደ ሱስ የመመለስ እድላችን፣ ወደ ነበርንበት ሪከቨሪ የመመለስ እድላችን ደግሞ ይቀንሳል። አደገኛ ሁኔታዎች ናቸው ማለት እነሱን በደንብ ለይቷል። እዚህ ባለው እንትን ማን ጋር የት ድረስ መሄድ እንዳለበት በደንብ በቃ የተጻፈ ፕላን ይዞ ስለወጣ የጸና ሪከቨሪ እንደሚኖረው እርግጠኛ ነኝ። እና በዚህ ቆይታ የቴራፒውም አካል ስለነበረ ያው ቀን በቀን የምናሳልፈው የምንማረው ነገር ስለሆነ ያው ውስጤ ተቀርጿል። ማድረግ ያለብኝና ማድረግ የሌለብኝ ነገር ያው እንግዲህ እዚህ እስካሉ ድረስ ያው ለይቼዋለሁ። የውጭንም ቻሌንጅ ለመቀበል ያው እንግዲህ እንደተባለው አስፈሪ ነው፣ ግን እነዚህ ነገሮች አቮይድ ለማድረግ ኦልሬዲ በራሴ ያው ብዙም ኮንፊደንስ ባልሆነም ያው እሳትን በሩቁ ነው። ልክ ነው። አሁን መፍራት ስንል ምንድነው ሱሱን ነው የምንፈራው። አሁን ህይወቱን ይሄ ሪከቨሪው ጠንካራ ስራ ነው። የሰው ልጅ በህይወት ዘመኑ ሊሰራ የሚችለው ስትሮንግ በቃ ጠንካራ የሆነው ስራ ሪከቨሪ ነው። ስለዚህ ሪከቨሪ እንደ ስራ ሁሉም ስራ የራሱ ፕሪንሲፕሎች አሉትና መፍራት ያለብን ምን ነው እዛ በቃ ይሄ ትሪገሮችን መጋፈጥ ከሆነ የመመለስ እድል ይሰፋል። ስለዚህ ትሪገሮችን አቮይድ ለማድረግ ፍርሃቱ ይጠቅመኛል። ምክንያቱም ሪሊ በጣም እንጋፈጥ ከሆነ ለምሳሌ አሁን የሱ አንዱ ቻሌንጅ እንደምናወራው ስራ ለመኖሩ ነው። ቤት ውስጥ መዋል ካለ ጓደኞችን አንዳንዴ ሰላም ልበል ምንም አልሆንም አልመለስም እኔ በቃ በራሴ ኮንፊደንስ ስላለኝ እነሱ ቢራ እኔ ውሃ ይዤ ልቀመጥ የሚሉ ሐሳቦች እነዚህ የድፍረት ሐሳቦች ናቸውና ጠንካራ ነኝ የሚል ሰው የሚያረጋቸው ድርጊቶች ናቸው ማለት ነው። እነዚህ ድርጊቶች ግን የመመለስ እድላቸው ሰፊ ነው። ስለዚህ መፍራት ያለብን ትሪገሮቻችንን ማራቅ አለብን ማለት ነው። በቃ ስንሸሸው ነው እኛንን መሸሽ አለብን። ካልሸሸን የመያዝ እድላችን ከፍ ያለ ነው የሚሆነው ማለት ነው።
ስለዚህ በመሸሽ የምናመልጠው ነገር ነው ሪላፕስ። እነዚህ ነገሮች አቮይድ ማድረግ እና ያንን ካረግን ይቀላል፣ መንገዱ ቀላል ነው ማለት ነው። ትሪገሮችን አቮይድ ካረግን ኮፒንግ ሜካኒዝሞችን ካዘጋጀን እና አክቲቪቲ ውስጥ መግባት የምንችል ከሆነ ሪከቨሪያችን እየጸና እያማረ እኛም እያማረብን ፍሬያማ እየሆንን እንሄዳለን ማለት ነው። ያ ነገር ደግሞ ሞር አሁንም ሪከቨሪያችንን ለማስዋብ ሞቲቬሽን ይሆናል። በዚህ መልክ ስንቀጥል የተሳካ የመሆን እድሉ ሰፊ ነው ማለት ነው። እንግዲህ እናንተ በተግባርም አይታችሁታል። አሁን ይሄ ትምህርቱን ወይ ሳይንሱን ብቻ ሳይሆን በተግባርም በዛ መልኩ ፈርታችሁ ነው ዛሬ ላይ የደረሳችሁት። ዶክተር አቤልም እንግዲህ ይሄንን ትልቅ ማዕከል ከወንድምህ ጋር በመሆን ለመገንባትም ለብዙዎች ተስፋ ለመሆንም የበቃኸው ከዛ ከሱስ ህይወት ውስጥ ስለወጣህ ነው። ባገገምክበት ወቅት የነበረ ፍርሃትና የተጠቀምክበትን መንገድ እንደ ማሳያ ብታነሳ፣ ቢኒም እንግዲህ ይህንን ብናነሳ የበለጠ ከማለት ባለፈ ያለፋችሁበት መንገድ እንዴት እንደነበር እንዲጠነቀቅ ያግዘዋል ብዬ ነው። ሱስ ካቆምኩ በኋላ መጀመሪያ ያደረኩት ነገር በጣም ወዳቸው የነበሩ ብዙ ህይወትን አብረን ያሳለፍን ወዳጆችና ጓደኞች ጋር የነበረኝ ግንኙነት ማቋረጥ ነው። እሱን ወይም ደግሞ እነሱ ጋር ለምንም ምክንያት አለመሄድ፣ በምንም ምክንያት አለመደዋወል። ይሄ ሪከቨሪን ካጸናልኝ አንድ እኔ ካረኩት ነገር አንዱ ነው። ሁለተኛ ስኬጁል የሆነ ውሎ እንዲኖረኝ ማድረግ ነው። ስኬጁል ማድረግ ቁጭ የምልበት ወይም ደግሞ ፍሪ ታይም የሚባለውን ነገር ሙሉ በሙሉ ከህይወቴ ላይ ማጥፋት ነው። ሱስ እንዳላስብ የሚያደርገኝ ነገር ነው። ሌላ ሪላፕስን ፕሪቬንት ለማድረግ የተለያዩ አልቀመጥም ኮፒንግ ሜካኒዝሞችን ለምሳሌ በውስዋስ ሰዓት ያን ነገር ሀሳቡ ሱስ የመጠቀም ሀሳብ ይመጣል የተሆነባቸው ሰዓቶች ላይ። ያ ሀሳብ ሲመጣ ልጠቀም አልጠቀም የሚል አርጊመንት አይምሮዬ ውስጥ እንዲቀጥል አልፈቅድም። ቶሎ ስልክ እደውላለሁ። ለምሳሌ አንዳንድ አሁን እነዚህ ኤቪደንስ ቤዝድ የሆኑ እንትኖች ናቸው፣ ሜካኒዝሞች ናቸው ማለት ነው። ስልክ መደወል፣ ዲስትራክት ማድረግ ራሳችንን። ለምን ክሬቪንግ ይመጣል። ማክሲመም በጣም ስትሮንግ የሆነ ክሬቪንግ ቢመጣ 15 ደቂቃ ነው የሚቆየው ማለት ነው። ስለዚህ ያን 15 ደቂቃ ሌላ አክቲቪቲ ውስጥ በመሆን ልናሳልፍ እንችላለን ማለት ነው። እነኛ ጓደኞችን ስትርቃቸው እንዴት ራከን፣ በጣም ትገርማለ፣ ያን ጊዜ አሳልፈን እያሉ እንድትመለስ ወይም እንድታገኛቸው የሚገፋፉ ልክ የጥፋተኝነት ስሜት እንዲሰማ የሚያደርጉ መልእክቶች አይመጡም ነበር? ይመጣሉ። በጣም ሲመጡ ግን ያው ግልጽ ነው የምናገረው። ማለት እናንተ ጋር መምጣት ማለት ወደ ሱስ ለመመለስ መፍቀድ ነው። ወደ እናንተ እግሮቼ ከተንቀሳቀሱ ወደ ሪላፕስ እየሄድኩ ነው፣ በቃ ይሄ ነው ምክንያቱ እና በዚህ ምክንያት አንገናኝም። በግልጽ ነው ስናገር የነበረው ማለት ነው። የማየር ካልተረዱ ግን ብሎክ ላደርግ እችላለሁ። ስለዚህ ይህንን እዮባም እንደዚህ አይነት ግፊቶች ቢኖሩ ራሱ እንዲህ ብለህ መመለስ አለብህ ማለት ነው። ይመጣሉ። እስኪ ዛሬ እንትን በል እኒህ እርግጠኛ እንሆን ምንድነው ይሄን ያህል ፈሪ ካረገ ምን ጥቅም አለው? ያው ጥቅሙን እንግዲህ በህይወቴ ላይ አትሊስት ከዛ ሱስ ሳቆም ስራ የለኝም ነበር፣ ወይም በሱስ ምክንያት ስራዬን አጥትቼ ነበር። ሱስ ማለት የመጨረሻው ሲቪር የሆነ አዲክሽን የነበረኝ ሰው ነኝ እና ያን በማቆሜ አትሊስት አሁን እዚህ እንኳን በምናየው እንትን ለብዙ ሰዎች ከሱስ ህይወት ነፃ መውጣት ምክንያት መሆን ችያለሁ ማለት ነው። ግን ሱስ ባላቆም በህይወት እንደማልኖር ነው አሁን የሚገባኝ ካቆምኩ በኋላ ማለት ነው። ያኔ ግን ሱስ ለኔ ህይወት ነበረ። ካቆምኩ በኋላ ግን ህይወቴን ሊያሳጣኝ የሚችለውን ነገር ትቼ አሁን ደግሞ ለራሴም ህይወት መቀጠል ለብዙዎችም ህይወት እና ተስፋ መታደስ ምክንያት መሆን ችያለሁ ማለት ነው። ስለዚህ ትንሽ ነገር ነች። ባይዞይ ሪላፕስ ከምናስበው በላይ ቅርብ ነው፣ አጠገባችን ነው። ማወቅ ያለብን ነገር ሩቅ አይደለም፣ አብሮ የሚከታተለን ነገር ነው። ስለዚህ በተዘናጋን ቁጥር የመመለስ እድላችን ሰፊ ነው ማለት ነው እና ቅድም ያልኩት ብዙ መፍራት ብዙ እንድንጠነቀቅ ያደርገናል ማለት ነው። ለምን ሁልጊዜ ሱስ በማታለል ነው የሚመልሰን። ለምሳሌ እስኪ ዛሬ ሱስ ማቆምህን አሳየን የሚለው ጥሪ አሁን እስኪ ላሳያቸው የሚል መልስ ከሰጠ ነው የመመለስ እድላችን ሰፊ ነው ማለት ነው። ስለዚህ ያንን አሁን አቮይድ ነው ማድረግ ያለብን። እንደዚህ አይነት ግብዣዎች እነሱም ሲያነሷቸው እንደሚጥሉን ስለሚያውቁ ነው የሚያመጧቸው ማለት ነው። ስለዚህ እሱን እንትን ማድረግ አለብን። ሌላ በጣም የረዳኝ ነገር መንፈሳዊነት ነው። ትልቅ የእግዚአብሔር ኃይል የማገኝበት ስፍራ ላይ ቶታሊ ሽፍት አድርጌያለሁ ህይወቴን። ወደ ቸርች መሄድ፣ ባይብል ማንበብ እና ጠዋት ከወጣሁ
በቃ ጉልበቴ መሬት ነክቷል። በቃ ይሄ ነው ጉልበቴ መሬት ሳይነካ አልወጣም። ይሄ ፕሪንሲፕል ነው ማለት ላለሁ ሱስ ካቆምኩ ጀምሮ ለጸሎት ጉልበቴ መሬት ሳይነካ ውጩ ጋር መገናኘት አልፈልግም ማለት ነው። ይሄ ልክ እንደ ፕሪንሲፕል ያስኩት ሪከቨሪን ያጸናልኝ እንትን ነው ማለት ነው። ምክንያቱም የእግዚአብሔርን ኃይል ተቀብዬ ስወጣ መንገዴ ሁሉ ይቀናል፣ አስተሳሰቤም ቀናና መልካም ይሆናል እያምናለሁ እና ከምንም በላይ እግዚአብሔርን ላመሰግን እወዳለሁ። ይሄ መንፈሳዊነት ባይዘው እንትን ያደርጋል፣ ሪከቨሪን በጣም ያግዛል ማለት ነው። ስለዚህ ጸሎት፣ የእግዚአብሔርን ቃል ማንበብ፣ ህይወትን ለእግዚአብሔር መስጠት እነዚህ በጣም ይጠቅማሉ ማለት ነው እና ኢዮብም እነዚህም እና አንተም ደግሞ ያዘጋጃቸውን ኮፒንግ ሜካኒዝሞች በመጠቀም ሪከቨሪን በማጽናት በቃ ህይወት እንድታድስ የኛ ህይወት ጎዳና አልወጣሁም እንጂ እኔም ልክ እንደ ኢዮብ ነበርኩ ማለት ነው። የመጨረሻ ሱስ ያቆምኩባቸው ስራውን ታይሞች ላይ ስራ መስራት አልችልም። ለምን? ለስራ ጊዜ የለኝም። ያው ሱሱ ህይወቴ ሙሉ በሙሉ ስለያዘው ስራ የምሰራበት ጊዜ የለኝም ማለት ነው። ስራ ብገባም ለምሳሌ አቋርጬ ልወጣ እችላለሁ እና በጣም አንጎላችን የሚፈልገውን ነገር ነው የተውነው። ብሬናችን በጣም የሚፈልገውን ነገር ስለተውን ቻሌንጁን ኤክስፔክት አድርገን ቀላል ነው ብለን ካሰብን ለራሳችን ማታለል ነው የሚሆነው። ቻሌንጅ አለው፣ ግን ያንን ቻሌንጅ ማለፍም መወጣትም ይቻላል ማለት ነው። ያንን ደግሞ በኢዮብ ህይወት ውስጥ እንደምናየው እርግጠኛ ነኝ። ለዛ ሁላችንም የየራሳችንን ተጽዕኖ አስተዋጽኦ በማድረግ የኢዮብን ሪከቨሪ ለማጽናት እንችላለን ብዬ አስባለሁ። እኔ አሁን እንደ ዶክተር ሳይንሱን ነው እንጂ የማውቀው በ5 ቀን ጸበል ነው የ14 ዓመት ሱስ የተገላገልኩት። ኧረ እባክህ በእውነት እና እንትን ነው ሳይንሱን ነው የማውቀው እንጂ አሁን እንዴት ላስረዳሽ፣ በቃ ሌላ ሰው አድርጎ ነው የመለሰኝ። በ5 ቀን በርሜል ጊዮርጊስ የሚባል ቦታ ሄጄ እግዚአብሔር ይመስገን እንደዛ ነው እና አላውቀውም። ከዛ ጓደኞቼ ጋር ለመቀላቀል ሞከርኩ ምናምን። ይሄ አብሬያቸው ሆኜ እንትን አሁን ቅድም ነጭ ሸሚዝ አድርጎ ምናምን ያልኩት እሱን እዛ ላይ በራሴ ስላየሁት ነው። እነሱ እየቃሙ ምናምን እመክራቸው ነበር ምናምን መሀላቸው ሆነ። አዎ አስጠላኋቸው። ራሱ ቀስ ብሎ አስወጣኝ። ከዛ ብቻዬን ስሆን ጭራሽ እንደዚህ አይነት ሰው ነኝ እንዴ ምናምን ማለት ጀመርኩ። ራሴን እንደ አዲስ ነው የተዋወቅኩት። 14 ዓመት ረጅም ነው። 14 ዓመት 3 ዓመት በጎዳና ሌላውን ዩኒቨርሲቲ ከዛ ደግሞ ሃይ ስኩል እየተባለ ነው። ሳይንሱን ግን አውቀዋለሁ። እያነበብክ ነው ወይስ አንተን በፊት? አዎ እንደዚህ ለመውጣት በማደርገው ጥረት አነብ ነበር ምናምን። የሚጠብቅሽ ነገር እንደዚህ ነው ምናምን ብሎ ይነግርሻል። 2 ቀን አቆምሽ፣ በጣም ትልቅ ነገር ነው። አሁን ኦልሞስት 4 ዓመት ከምናምን አልቆጥርም ብላ ስለማልመለስ መቁጠር አቁሜያለሁ። ጥቅም የለውም። የምቆጥረው 6 ዓመት ሞላኝ እኮ ከዛ ምን ተመለስኩ ነው ወስተ ፖይንት። በቃ ግን የኔ እንደዛ በቃኝ ብለህ ከሱስ ህይወት ውስጥ ለመውጣት ከልብህ ወስነህ ነው ወደ ጸበል ሄድከው ወይስ? አይደል ራስ ፕሮግራም አዘጋጆቹን ነግሬያቸዋለሁ። በበረራ ስለሚኬድ ብቻ ነው እሺ ያልኩት። እንደ ትሪፕ ነው የሄድኩት። እኔ መዳን ምናምን ሀሳቡ ኖሮኝ ሳይሆን እንደ ትሪፕ ነበር የሄድኩት። አክቹዋሊ ቦታው ከባህር ዳር ራሱ 200 ምናምን ኪሎ ሜትር ይርቃልና ከዚህ ባህር ዳር በፕሌን ትሄዳለህ ስባል በቃ ሶሻል ሚዲያ ላይ ፖስትቼ ጓደኞቼን አቃጥዬ ምናምን ነበር ሀሳቡ። በረሬ ስለማላቅ ለዛ ነበር የሄድኩት። ታሪኬን ቀየረው ከዛ በኋላ በቃ አሁን መገንጠል ብቻህን ትቀራለህ የምለው ለዛ ነው። ገንጥሎ ብቻዬን አስቀረኝ የሆነ ሰዓትና ነፍሴን ጨነቀኝ። ብቸኝነት ተሰማ? አዎ ጓደኛ የለኝ ምን የለኝ ምናምን ነፍሴን ጨነቀኝ የሆነ ሰዓት። የዛ ሰዓት ምን አደረክ? ምናልባት ኢዮብ እንደዛ አይነት ስሜት ቢሰማው ምን ነገር ቢያደርግ? ዶክተር እንዳሉ መንፈሳዊነት ምን አስበህ ነው በቃ እሺ አሁን ብቻዬን አስቀረኝ። ምን አስበህ እሺ ቀጣይ ምንድን ነው በቃ እንዳስጀመርከኝ አስጨርሰኝ ሆነ ነገሩ። ጓደኞቼን ባገኝ ይሻላል ከዚህ ብቸኝነት ብለህ ግን ወደዛ አልሄድኩም። በትንሽ ነገር ነው አለያየን፣ በቃ አጣላን። እኔ ስቀየር አልቀየርባችሁም ለማለት ነበር የሚሄደው። ይሉብሻል ምናምን ይባልብሻል። እሱን ሁላችለሽ እኮ መቼም ቃማ ልልህም እያሉ እንደዚህ ምን ብለንከስ ምናምን
እንዲህ ይሉብሻል እና እንደዛም እየተደረገ እኔ ግን በቃ ቀይራቸዋለሁ ምናምን ነበር ሐሳቤ። ለካ ኖረሽ ነው የምትቀይሪው። ሰው ትርቂና ራስሽን ቀይረሽ ሲያዩሽ ነው ራስን መቀየር ምን ያህል ከባድ እንደሆነ ሲገባሽ ሰው መቀየር ታቆሚያለሽ፣ ለመቀየር ታቆሚያለሽ። አይተውሽ ይቀየራሉ። ራስን ስትቀይሪ አይተውሽ ይቀየራሉ እንጂ እንደዛ ሰሞን እንደተፈትኛ አላውቅም። ነፃ ነው። ልክ ሱስ አቆምኩ ስትይ ሁሉ ነገር ነፃ ነው። ጫቱ በነፃ ይመጣል፣ መጠጡ በነፃ ይመጣል፣ ምንም የምትፈልጊው ነገር በነፃ ነው። ምክንያቱም መልሶ አንተን ወደዛ ለማስገባት እስክትጀምሪ ነው። ከዛ የራስሽ ጉዳይ በቃ። ይሄ ማሳም እንትኗን መንጠቋን እስኪይዝ አይደል እንትን የምታባቢው በቃ። ለዛ ነው ሁሉ ነገር ነፃ ሆነ። አስቢው። ሌላ ጊዜ አዋጣ የሚሉኝ ጓደኞች እኮ ናቸው። ሱስ አቁሚ ዛሬማ በኔ ነህ ምናምን ኮካም ጡለት ምናምን ይባላል። አዲስ ትሪትመንት የራሱ ሌላ ቻሌንጅ ነው። አዲስ ትሪትመንት እና እኔ ጅል ነኝ እንደማልለያቸው ሲገባው ራሱ ገንጥሎ አስወጣ። በጣም ይገርማል። በህይወትህ በጣም ትልቅ ነገር ነው ይሄ። ለዛ አላውቀውም። አሁን ይሄን እንትኑን አላውቀው በቃ። ግን ያቺን አጭር ጊዜ ስለማስታውሳት አሁን ለሱ እንዴት ከባድ እንደሚሆን አውቀዋለሁ። አሁን ይሄ ልጅ በሱስ ጉዳይ ሁሉ ነገር ነፃ ነው። ወጥቶ ብቻ ወደ ማህበረሰብ ይቀላቀል። ጋባዥ በላይ ነው ምናምን መልሶ እስኪጀምር ነው። ከዛ የራስ ጉዳይ ይባላል። ይሄ ተቅሙ የተጫለ ጫት ላይ ይገባል ተመልሶ። ይሄ ነው ገራባን ምናምን የሚባለው። ገረባ የሚባለው ወደዛ ይገባል። በቃ ይሄ ነው እንትኑ ትራፑ መረቡ ይሄ ነው በቃ። ይሄ ነው የሚጠብቀው። ለዛ ነው የሚያሳዝነኝ። የሆነ አቅጣጫና መስመርና ሲይዘው ስለነበረው ከቅድሙ ጀምሮ ለዛ ነው የማይሆን አወዳደቅ ነው የሚወድቀው። ስለዚህ አሁን አንተ ሶሻል ሚዲያ ላይ ቢሰራ በደንብ አቅም አለው ብለህ ታስባለህ? ልታግዘው ምንም ችግር የለውም። እኛም ደግሞ እንደ ሸገር ኢንፎ ከጎን አለን። ማዕከሉም ራሱን የቻለ ነገር ላይ ካልደረሰ አንለቀውም ተብሏል። ስለዚህ የባንክ አካውንት ተከፍቷል አይደለም? ያው ለምንም ነገር ሸሚዝም ለመቀየር ምንም ለማድረግ አቅም ያስፈልጋል። መከራየት አለበት ምናምን ስልክ ያስፈልገዋል። እንደው ሶሻል ሚዲያ እንኳን ብንል ስልክ ያስፈልገዋል። ቤት መከራየት አለበት። ልብስ አሁን የራስህ እኮ የለህም አይደል? አሁን ዛሬ ዲቦ ይዛለት መታ ነው ተውጣቶ የተሰጠው ምናምን ነው ስለሆነ ያለው በራሱ መግዛት አለበት። ወዲያ የሚልበት የታክሲ ብር ያስፈልገዋል። ቀለብ አለ ትልቅ ነገር ምናምን ያ ይሄ ልጅ ካላቆም ነው ጥቅሙ አይታየኝም። ስለዚህ በሚችሉት አቅም አስተያየት መስጫው ላይ ፒን አድርገን አስቀምጠናል። ስልክም አውጥቷል። ያ ማለት ስልክ ቁጥር አለው። ያ ማለት ሶሻል ሚዲያ የሚሰራበት ጥሩ ስልክ አለው ሳይሆን ከሰው የሚገናኝበት ስልክ አለው። ጠቅ ስልክ ሰተን ሃሎ ለማለት ተዘጋጅቷል። የባንክ አካውንትም አለ። በምትችሉት እንድታግዙት ነው የምንጠይቀው። እንግዲህ ቲክቶክም ሲከፍት ዩቲዩብም ልክፈት ካልክ እኔ በደንብ ፕሮሞት አደርጋለሁ በየዘርፋችን ማለት ነው። ማይገኝ እድል ነው የራሱ። የቲክቶክ አካውንትህንም ፒን እናደርጋለን ፎሎ እንዲያደርጉ። በምን ላይ መስራት እንደምትፈልግ ልብ አስበህበት። ከጎንህ ነን፣ ብቻህን አይደለህም። ተመልካቾችም ከጎንህ ናቸው። በእርግጠኝነት እንግዲህ ኤስኦኤስ አብራችሁ የነበራችሁ ሐረር በተለያየ ዓለም ክፍል ላይ የሚገኙ ያኔ እኛ ዮባኮ ሌላ አውሮፓ ወይ አሜሪካ ነበር ያለ የሚመስለን ለካ ጎዳና ላይ ነው ብለው በጣም ያዘኑ ብዙ ወንድሞች ነበሩ አይደለ? አንድ እንደውም አገናኝተናል። በጣም እያዘነ እያለቀሰ እንዲህ መሆኑን አላውቅም ነበር ብሎ። ምክንያቱም የትምህርት ብቃቱ ያገኘው እድል ደቡብ አፍሪካ ሄዶ እንዲማር ያገኘው እድል በጣም ብዙ ነበርና እሱን አይተው ይደርሳል ብለው የገመቱት ቦታ ሌላ ነበረ። እግዚአብሔር አልፈቀደም። በዛ መንገድ እንድታልፍ እንግዲህ ሆኗል። ዛሬ ግን እዚህ ደርሰሃል። ስለዚህ ከዚህ በኋላ ግን እነሱ ካሰቡት በላይ ደርሰ እኛንም እንደምታኮራ አልጠራጠርም አይደል? ምትለው ነገር አለ? አብረው ላደጉ
አብሬያችሁ ላደኳቸው የስስ ልጆች አዎ እስካሁን ድረስ አለው በህይወት። አሁን እንግዲህ እንደምታዩት ያው ከሱስ ነፃ ሆኛለሁ። ብዙ ነገር በዚህ 4 ወር ውስጥ ብዙ ነገር አኮምፕሊሽ አድርጌያለሁ። ወደ ራሴም ተመልሻለሁ። አሁን ከዚህ ከወጣሁ በኋላ ደግሞ ያው ብዙ ቻሌንጆች አሉ። ያው የብቻ መንገድ ነው እንግዲህ ከእግዚአብሔር ጋር ለብቻዬን ነው እንግዲህ ያው ቻሌንጆችን ፌስ ለማድረግ ህይወቴን ለመምራት እና በማንኛውም አይነት እንግዲህ የስራ ኦፖርቹኒቲ ካለ በማንኛውም አይነት ስራ ለመሳተፍ ጭንቅላቴ ብቁ ነው። ምንም ኮንፊደንስ ነኝ እና ከዚህ በኋላ እንግዲህ ያው በፊት የነበርኩበት ሁኔታ ውስጥ ያው ተመልሼ መግባት አልፈልግም። ምክንያቱም አንዴ ወስኜ ወጥቻለሁ፣ እግዚአብሔር ረድቶኛል። ከዚህ በኋላ ደግሞ ያለውን ነገር እንዲያሳምርልኝ ያው በማንኛውም አይነት ስራ ለመስራት ራሴን ቢዚ ለማድረግ ራሴ ለመለወጥ እና ለሌሎችም አርአያ ለመሆን ያው እንግዲህ ዝግጁ ነኝ። ያው በሚዲያውም ዘርፍ ያው ለመስራት በሶሻል ሚዲያው በቲክቶክ በማንኛውም በተገኘው ነገር ያው ላንጉዌጅ ነክ ነገሮችም ለመሳተፍ ለመስራትም ያው ዝግጁ ነኝ። እንግዲህ ቤተሰብ ቢኖረኝ ገባ ነበር በሚል ይሰማሃል? ይከፋል? ያው ሲጀመር ቤተሰቦቼ ያው ሪል ፋሚሊዎችን ያው ያጣሁት ያው በሕፃንነቴም ስለሆነ አስተዳደጌም ያው ማደጎ ቤት ስለነበረ ኤስኤስ ምንም አይነት ፊሊንግ ውስጤ የለም። ምክንያቱም ከዛ በኋላ ያው እንግዲህ ብቻዬን እንደሆንኩ ነው። ሩጫዬም ስትራግሉም ያው ብቻዬ ነው ከእግዚአብሔር ጋር። እግዚአብሔርም ረድቶኝ ነው ያው ጥሩ ሰዎች የሚያገናኘኝም ያው መጥፎቹንም ጥሩዎቹንም የሚያገናኘኝ እና እዚህ ከገባውን ሪሃብ ከገባውን በኋላ ያው አንደኛ ነገር ያው ሰልፍ ስትሬንግዝ የሚባለውን ነገር አዳብሬያለሁ። ኮንፊደንሴንም ቡስት እንዳደረግ አግዞኛል። ያው እንግዲህ ከዚህ በኋላ አም ራይዲንግ ሶሎ። በዚህ አጋጣሚ ያው እንግዲህ እስከዚህ ደረጃ ደርሻለሁ እና በፊት የነበርኩበት እዛ ቆሻሻ ህይወት ውስጥ የዱርዬነት የጎዳና የመቆሸሽ ህይወት ውስጥ ያው ተመልሼ መግባት አልፈልግም። ሱስ አንድ በጣም የታዘብኩት ነገር ጥርስ በጣም ያበላሻል። ያው ስለዚህ የዮባን ኮካ ተጠቃሚዎቹና ስኳር የሚጠቀሙት ይበላሻል። እኛ እንኳን ደህና ነን። አትጠቀምም ነበር? እኔ ጣፋጭ አልወድም ነበር። ለዛ ነው ያመለጥከው? አዎ በዛ ነው ያመለጥኩት። አይ እኔ መጀመሪያም የደጋቡር ውሃ ነበረ ኤስኤስ ከመግባቴ በፊት። ከዛ ደግሞ ያው ወደ ሱስ ውስጥ ከገባው በኋላ ጫቱም አለ፣ ሲጋራውም አለ፣ መጠጡም አለ እና ይብስ ሞር አበለዘው ማለት ከለሩን ቀየረው። እንግዲህ አንዴ ጥርስ ክሊኒክ እንጠብቃለን። አይ በዚህ አጋጣሚ ያሳጥብለታሉ። ጥርሱ ይሰራል። ጥርሱ ይሰራል። እንዳያሳስባችሁ ሰርፕራይዝ ነበር። አስወጣችሁ። እኛም ጋር የተዘጋጀ ነበር። በቃ እድሉ ለሌላ ይሆናል ነው በቃ ለሌላ ይሆናል። ባንታላ ያ በጣም ደስ ብሎናል። እንግዲህ ነገውም የተሻለ እንደሚሆን እናምናለን። የሸገር ኢንፎ ሚዲያ ተከታታዮችንም በዚህ ላይ ያገዙትንም ሁሉንም ከልብ እናመሰግናለን። እንግዲህ ዛሬ ልዩ ቀን ብለን ይሄን ቆይታ አድርገናል። ዲቦዬ የምትይው ነገር አለ? ጨርሶ ብዬ ነው ሁላችሁ የምታንሸራሽሩት ሀሳብ በጣም ለሱ የሚጠቅም ነገር ስለሆነ ዶክተርም ሁለቱም ዶክተሮች ካለፉበት ነገር በጣም የሚያስፈልገውን ምክር እየሰጡት ነው። እኔም ደስ ብሎኝ እየሰማው ነበር እና መናገር የምፈልገው ነገር ቢኖር ያው ሁሉም የኢትዮጵያ ሕዝብ እጁን እንዲዘረጋለት ነው። እኔ ወደዚህ ስመጣ ሁለት ነገር ነበረ እንትን የምለው የማስብ የነበረው እና አንድ በጣም ተደስቻለሁ ስላለበት ሁኔታ፣ ሁለተኛ ደግሞ ሲወጣ ምንድን ነው የሚሆነው? ምንድን ነው የሚያስበው? እሱ ራሱ ከዚህ ወጥቶ ከነዚህ ከመሰለ ቆንጆ ቤት ወጥቶ ምንድን ነው የሚጠብቀው? መጀመሪያም ከጎኑ ሰው አልነበረም። አሁንም ደግሞ በቃ እወጣለሁ ብሎ ሲያስብ ምን ይሰማው ይሆን ብዬ ሳስብ ራሱ በጣም እረበሽ ነበር ቤቱ እና መሲ ከደወለችልኝ በኋላ እንደዚህ ብሏል ዶክተር እና እንደገና መጎብኘት አለብን ጊዜውን ጨርሷ ካልሽኝ በኋላ በጣም ነበር የሚያሳስበኝ እና
በእውነት በጣም ነበር የሚጨንቀኝ እና አሁን እኔ በቃ የኢትዮጵያን እናቶች፣ እህቶች፣ ወንድሞችን ይሄ ልጅ አሁን ከዚህ በኋላ ቤተሰቡ ወገኑ የኢትዮጵያ ሕዝብ ነው። ስለዚህ በውጭም ያሉ ኢትዮጵያውያን ደጋግ ኢትዮጵያውያን አሉ እና ወንድም እንዲሆኑት እህት እንዲሆኑት በገንዘብ መርዳት የሚችሉ በገንዘብ እንዲረዱት፣ በጸሎት መርዳት የሚችሉ በጸሎት በምክርም እንደዚሁ ከጎኑ እንዲቆሙ እና ይሄ ልጅ የሆነ ቦታ እስኪደርስ ድረስ ሁላችንም ከጎኑ እንድንቆም ፍሬውን እንድናይ ሁሉም እንትን ሲሉ በቃ እኛ የጨረስን ይመስላል። በቃ አሁን አምልጧል ከዚህ በኋላ ራሱን ማኖር ይችላል ብዬ አስቤም ነበር። ግን እነሱም ሲናገሩም ሳስበው በጣም ከባድ ነው። አበቃ የሚባል ነገር አይደለም። ላይፍ ቻሌንጅ ነው እና ሁሉም ከጎኑ እንዲቆም እና ኢትዮጵያ ሕዝብ ከጎኑ እንዲቆም አባት እናት እንዲሆነው ነው ጥሪ ማስተላለፍ የምፈልገው። በመቀጠል ደግሞ መስዬን አንቺን በጣም አመሰግናለሁ። የመጀመሪያው ቀረጻ ያደረግን ቀን በጣም አስታውሳለሁ። ማይመች ቦታ ነበረ የቀረጻችሁትና ድንጋይ ላይ ቁጭ ብለሽ ነበር የቀረጽሽው እና መቼም አልረሳውም። በእውነት ውለታሽን እግዚአብሔር ይክፈልሽ። አንቺ በምትፈልጊው ጉዳይሽ ላይ እግዚአብሔር ይገኝልሽ። ልጆችሽን እግዚአብሔር ይጠብቅልሽ። በእውነት ውለታን የሚከፍል እግዚአብሔር ነው እና እንዲሁም ዶክተር በጣም እግዚአብሔር አብዝቶ አብዝቶ ይባርክህ። ከዛ አውጥቶ ለብዙዎች በረከት አድርገዋልና አሁንም ደግሞ ከክራይ ቤት ወጥተህ የራስህን ህንፃ ገንብተህ እዛ ደግሞ ለምስጋና የምንገናኝበት እኔ እንደዛ ነው እየጸለይኩ ያለሁት ስለ እውነት በቃና እግዚአብሔር ያንን ደግሞ ከጎንህ የሚቆሙ ሰዎችን እንዲሰጥህ እግዚአብሔር ካንተ ጋር እንዲሆን እመኝልሃለሁ። ኢዮብን ደግሞ በቃ የሁለቱን ምክር የመሲን ምክር መግዛት በቃ ላንተ ግድ ነው። እነሱ ከወጡበት ካተረፉበት ነገር የመከሩህን ነው እንትን የምለው። ዛሬ እዚህ ሆኖ ሳይሆን መስዬ ልጄን ላደርስ ወደዛ ቦታ እሱ ያሳልፍበት የነበረበትን ቦታ ሳይሆን በቃ በጣም ነው ዳይ ቱ ዳይ ነው የማስበው። እሱ አቤት እግዚአብሔር ያችን ማዳበሪያ ይዞ ሃይላንድ እየለቀመ ደግ ነው እግዚአብሔር እላለሁኝና በዛ ብርድ በዛ ዝናብ እግዚአብሔር በቃ መልካም ነው እግዚአብሔር እና ይሄንን እድል ተጠቅመህ ዶክተር እንዳለው ሁለቱም ወንድሞች እንደመከሩ ህይወትን ለማስመለጥ በቃ የራስን የውሳኔ ሰው መሆን ይጠይቃል። እነሱ በተናገሩት ለመጨመር ይከብዳል፣ ግን መንፈሳዊ ነገር ላይ ትኩረት ማድረግ ህይወትን የሚገነቡ ነገሮች ላይ ትኩረት አድርገህ ፍሬ አፍርተህ እንደ ዶክተር አንተም ለሰዎች ተርፈህ እንገናኛለን ብዬ ተስፋ አደርጋለሁ። እሱን ነው ማለት የምፈልገው። በጣም አመሰግናለሁ መስዬ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ሁላችሁንም። የሚጨመር ማለት የምትፈልጉት ነገር ካለ በምን ይገለጽ? ደስታ ባይናፋርነት እኔ በጣም አይናፋር ተሽኮረመመ ባህሪ ለውጥ ራሱ ያመጣል። ያው ቆይታዬ ዲሲፕሊን እንዳደረጋል። አይ ደስ ይላል። እንግዲህ ወደፊት ድረንህ ሁሉ ነው አይቀርም። እድሜ ጤና ብቻ ይስጠን። እግዚአብሔር ይረዳናል አለን ነው። እንግዲህ ሁላችሁንም ከልብ አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ